ቤት ሄጄ ፍቃዱ መድረክ ላይ ወጥቼም ፍቃዱ አይደለም ሁላ አሁን አጣላሽ አጋባሽ አፋታሽ ነው የምንለው ማለት ነው። ሰላም እንዴት ናችሁ? እንኳን ደህና መጣችሁ። ዛሬ ለየት ያሉ ቪዲዮዎችን ይዤላችሁ መጥቻለሁ። ስለ አርቲስት ፍቃዱ የገባበትን ከዚህ ቀደም አክቹአሊ የተነሳ ኢሹ ነው። ዛሬ ደግሞ እንደ አዲስ ተነስቶ እየተወራ ያለ ነገር አለ። ሌሎችም እንደዚህ ቪዲዮዎች አሉ። ሰብሰብ አድርጌ ይዤላችሁ መጥቻለሁ። ሌትስ ጎ ወደ ቪዲዮ። እስከ 14 ዓመት ያስተምሯል። በወር 2000 ብር ይሰጠው ነበር። መድኃኒት ይገዛ ነበር። በቃ ከሆነ ሰዓት በኋላ የሆነ ቲያትር ይዞ ጀርመን ደርሶ ከመጣ በኋላ ፍቃዱ ማለት እንዴት ልበል የለም ይሄው ስንደውል በቃ መደወል እኔ ቤት አልሄድም መቼስ ወይ ቲያትር ቤት ሄጄ ፍቃዱ መድረክ ላይ ወጥቼም ፍቃዱ አይደለም ያለኝ አማራጭ በሚቀርባቸው ጓደኞቹ እየደወልኩ እየነገርኩ ጓደኞቹ ሊጠሩት ሊያገኙት አልቻሉም ነበር። ደረጀ ዱባይ ያገኘሁት ማን ነው ደረጀ ኃይሌ። እሺ ንገርም ነገር እንዳጋጣሚ መድኃኒት ገዝተን እየገባን ይኸውልህ አየኸው አልኩት። አሳየሁት ያለበትን ደረጃ ደነገጠ። ምን ሆናችሁ ነው አለኝ። እንዲህ ኧረ ኢትዮጵያ ላይ ምንም ችግር የለም ደሞ ለፍቄ ልጅ አጣው ምንድነው መጣው በገባው ስተኛ ቀን ደወልኩለት ማደረጋ ደረጀ። ከዛ አላገኘሁትም በምን ላገኘው ስልኩ ዝግ ነው ሚሚዬ ምናምን አለኝ። እሺ ከዛ በስንት ቀንኛ ደወልኩለት አሁን ደረጀ ጋር ኃይለኛ ነሽ ተብሏል። ምን ማለት ነው አልኩት። ኃይለኝነት ማለት ትጨቀጭቀኝ። አዎ ሌላ አባት የለውማ ሌላ አባት አለ ሌላ ጋር ማንጋ ነው ደውዬ የምጨቀጭቀው ቤቢ እንደዚህ ሆነ ብዬ የምለው ለማንጋ ነው ፍቃዱ ለጋ እኮ ነው አይደል? ሌላ አባት ቢኖር አው ሌላ አባት ጋር ደውዬ ና ውጣ ገባላለሁ አይደል? ሌላ አባት የለውማ። እሱ ያመመው ለምን ሚዲያ ላይ ወጣሽ? ሚዲያ ላይ ወጣሽ መቼ? ለምን ሚዲያ ላይ ወጣሽ? ለምን ስሜን አሳጠፍ? ቤተሰቦቼን ረበሻቸው፣ ልጆቼን ቃል በቃል ያለኝ ነው የምነግርህ። መቼ የእርቅ ብለው ይመጡለት የዛለት ነው ያየሁት። በስንት ወራችን በ4 ወር ነው ምናምን ለምን በ5 ወራችን ነው ምናምን በቃ ካጣ ነው ረጅም ተስፋ ከቆረጥኩ በኋላ ሚዲያ ላይ ከተግሌላ ጋር ከወጣ በኋላ ነገረን። ሚዲያው መጥቶ ሚዲያው ላይ ሁሉም ነገር ይወጣል። ተሯሩጦ ይዞት ነው እንደዛ እንደሚያደርገው አይገባም። እርቁም ወደ ሆነ የሆነ ነገር የሚሰጣት ተባለ። አወራ ገና ያላወራው ብዙ አለ። ይዞት መጣ ይዛለት። ከዛ ቤተክርስቲያን ቁጭ ብለን ተወጫለሽ ቢያ አንድ ቀን አስቤ አላቅም ነበር አለ። እንዴ ነው ያለኝ። ለምን አልኩት። አይኔ እያየ ልጄ ሲሞት አላየውም አልኩት። ግን ይሄን ያለኔ ክፉ ነኝ አለኝ። ክፉ አይደለህም ግን አሁን ክፉ ሆንክ። በቃ ለልጅ ጨከንክ። በስጨክንበት ደግሞ እኔ ልጄ ማዳን አለብኝ። አንተ ልጆች ስላሉክ ምንም አይመስልህም። በቃ አንተ ፍቃዱ እኮ አንተ እሺ ከኔ ጋር አይኖር ቶ መብቱን ልጅ ወለደ አይደል? ይሄ ልጅ አይደለም ከእህትና ከወንድሞች ጋር መገናኘት የለበትም? ቤቱ እኮ ወስዶት አያውቅም። ይገርማል በጣም። ዳዊት እንዴት ነህ? እግዚአብሔር ይመስገን። ደህና ነህ? እግዚአብሔር ይመስገን። ስንት ዓመት ነው? 17 የአርቲስት ፍቃዱ ከበደ ልጅ አይደለ? አዎ። እሱን ትመስላለህ ወይስ ተሳስቻለሁ? አይኔ ነው እውነት። እሱን ስለምትመስል ምንድን ነው የሚሰማው? ኩራትና ደስታ። አባትህ አርቲስት ነው ይገባኛል። ኢትዮጵያ ውስጥ በጣም ታዋቂ ነው እረዳለሁኝ። ግን አባት ደግሞ አንድ አባት ነው። እሺ በሱ መንፈስ ነው የምናወራው የምንነጋገረው። እሺ ዳዊት በደንብ እያወራን እስኪ እንሂድ። እኔ ጋር ቅድም ስትመጣ የተሰማን ስሜት መጀመሪያ ላናግረህ ብለኝ ያወራኸኝ ጉዳይ አለ። እስኪ ንገረኝ፣ ምንድን ነው የሚሰማ? ምንድን ነው ስለ አባት ስታስብ አባትን በተመለከተ የሚሰማን ስሜት እስኪ ለእኔም ለተመልካቾችም አጋራ። አባቴ እንዳዱ ነው የምለው። እሺ ከዛ የዛኔ ዱባይ ደርሰን ስንመለስ ለምንድን ነው ልጄ እንዴት ነህ እንኳን ደህና መጣህ ያላለኝ ብዬ አስባለሁ። አላለህም? አዎ። አልተገናኛችሁም? ተገናኘን። ዱባይ ምን ነበረ ቆይታችሁ የነበረው? ለምን ነበር ሄዳችሁት ወደ ዱባይ? ለሕክምና አድርገሃል? እስኪ የነበረውን የተሰማህን ስሜት ዱባይ ላይ ያሳለፍከውን ስሜት እና አባትህን እንዴት ተጠብቀው እንደነበረ እስኪ አጫውተን። ዱባይ ላይ በጣም ከባድ ነው። ሙቀቱ አለ። ማንም ሰው ካጠገባችን የለም። እኔና እናቴ ብቻ ነን። በጣም ኃይለኛ ሙቀት ነው ያለው ዱባይ ላይ። እሱን ተቋቁመ ነው። ከዛ እናቴ ደግሞ ብቻዋን ናት፣ ማንም የላትም አጠገቧ። ምግብም በቃ ይሄ ሙሉ ብዙ ነገር የተጓደለ ነው። ይቸግራል። እውነት ነው። ከዛ
ለአባቴ አናግሬዋለሁ። ህክምና አናግረኝ ከሰርጀሪ ተሰርቼ ከወጣሁ በኋላ አባቴ አናግረኝ ብዬ በቴሌግራም ሳናግረው እሺ ቆይ ስራ ላይ ነኝ። እዛም በቀጥታ ስደውልለት ስልኩም አይነሳም። ከዛ ለምን ብዬ አስባለሁ። ለምንድን ነው መጥቶ ያልጠየቀኝ? ለምንድን ነው ያላገኘኝ? ወይስ ልጁ አይደለሁም ወይ? ልጁ ካለ ለምን አይነግረኝም ብዬ በቃ አስባለሁ። ብቻ የሚዲያ የሚወጣ እንዳባት ቢያንስ ለምን አይናገረኝም ብዬ አስባለሁ። ቀጥታ ስደውልለትም አያነሳም። ለምንድን ነው? አባቴ አይደለም ወይ? ይገርማል በጣም። ወደ ሌላው ቪዲዮአችን እንሄዳለን ማለት ነው። ሌላው ደግሞ ስለ አዶናይ እርምጥምጥ ወንድ አገረድ ወረደችበት። አንድ ወር ሙሉ እቃን እያሸክ የምትመጣ ወንድ ስለሆንክ ከወንድ አልቆጥርህም። መጀመሪያ ሰድባኛለች ካልክ ደግሞ ከዚህ በኋላ ሰድብሃለሁ። ዩቲዩብ ማዘጋት ከፈለክ እስኪ አንተ ሞክረው። በእንዳንተ አይነት ደደብ የኔ ዩቲዩብ አይዘጋው። መከበር በከንፈር አልከበር ካልክ ደግሞ እነግርሃለሁ። ልፋጫም ስድብን ያልከው ገና አጠጣሃለሁ። ከዚህ በላይ ስታወራው ለስታወራ እድር በጣም አወዛጋቢ የሆነ ነው ሰሞኑ። በተለይ በዚህ ከዴለን ፔጅ ጋር ምናምን በጣም ብዙ ሰው ስለነዚህ ቪዲዮ እየሰራ ነው። ፖዚቲቭም ኔጌቲቭም በጣም ብዙ ሰው እያወራ ነውና ቀጣይ ቪዲዮአችን ደግሞ የኢቢኤስ ጉዳይ ነው። ባለትዳር ያፋታው ኢቢኤስ ነው ማለት። ይሄ ቀጥሎ እንግዲህ ወንዱን እግዚአብሔር ይሁን ይሉታል። ስሙት ቪዲዮ። ነርቨስ ላለመሆን በጣም እየሞከርኩ ነበር፣ ግን እንዴ አመረሽ እንዴ በገዙ ቀጥል እንጂ ታዲያ ታጥቤ ልምጣ እንጂ አይሆንም። እሺ ባለቤቴ ዶሮ ስትሰራ የዶሮ ቆዳ ትጨምራለች ወይስ አትጨምርም? እጨምራለሁ። ኩንሽን ሳይበላ ቀርቶ ይሁን ወይኔ በልቼው ይሁን ስለ አልተገለጸልኝም እና በጣም ነው የደበረኝና ለሞቀረሱ እንደሚጨመር አይ ተጨምሮ ድስት ውስጥ እስከዛሬ በልተህ እንደማታውቅ አይነት ሪያክት ማድረግ ራሱ የሌለ ነበር። ይሄን ሚላይ ውሃ ጠጭ ትንሽ ማይሳት የሚሰጥ ነርቨስ ላለመሆን በጣም እየሞከርኩ ነበር፣ ግን እንዴ አመረሽ እንዴ በገዙት አይ እንትን አለ እኮ ነው የታረደ እኮ ነው የምገዙ ብዙ ጊዜ ቆዳ አይከብትም። ለዛ እኮ ብዙ እንትን ያለው ነው ቆዳውን ጨምራ ይቀርታ በጣም አረች ከቢሉ አምሳጨን ያለው ባይዘው እንዳታስቢ ጥያቄው ተረጋጋ። ቀጥል እንችላለን በነገራችን ለኛም ብዙ ጊዜ አንጨ አሁን በአሁኑ ዶሮ በጣም ውድ ስለሆነ ለምን በሰው አንጥለዋለን ብለን ልክበት ነው። ድምፁ ሁሉ ከተው ደስ ይለኝ ነበር። ላይክ እንትን ነው ዞሮ ስለተወደደ እንደዛ ስለምናደርገው በአሁኑ በዓል ግን ገብቶ ነበር ቆዳ ቤተሰብ ጋር ነው ያሳለፈው። አልሰራንም ዶሮ በዓሉ ባልሸፋሽ ታዲያ ወይ ታጥቤ ልምጣ እንጂ አይሆንም። እሺ አሁን ይሄ ምን ለማስተማር ነው ለኛ? እንግዲህ ኢቢኤስን በጣም ብዙ ወጣቶች ህፃናቶች ያዩታል። ምንድነው የሚጠቅመው? ይሄ ልጁን እግዚአብሔር ይርዳህ ነው ያሉት በሙሉ። የሴት ነገረኝነት ሰበብ ምን ያህል እንደሆነ ከስር ምክንያት ፈልጎ ማሳያ ነው እኮ ጉዳዩ እንጂ የቴሌቪዥን ፕሮግራም ላይ ቀርቦ አንድ ሰው ይሳሳታል፣ ሴትም ትሳሳታለች። በነገራችን አያችሁ አንዳንድ ተገቢ ያልሆኑ ፕሮግራሞች የኢትዮጵያን ባህል፣ የኢትዮጵያን ሴት፣ የኢትዮጵያን ወግ አይጠብቁም። ብዙ ጊዜ እዚህ ፕሮግራም ላይ የሚቀርቡ ነገሮችን አሳይቻቸዋለሁ። ሉላ አሁን አጣላሽ፣ አጋባሽ፣ አፋታሽ ነው የምንለው። እነዚህ ልጆች እኮ ቤታቸው ያለውን ጉድ አታውቁም። ከዛ በኋላ እግዚአብሔር ይርዳ ወንድማችን፣ እግዚአብሔር ይርዳ ማለት ነው። በስማ ሌላኛው ቪዲዮአችን ሰላም ሰላም፣ እንዴት ናችሁ? ሰላም ነው፣ እግዚአብሔር ይመስገን። አለን እዛ ጋር እየቀረስኳችሁ ነበር። ይሁን ችግር የለም። እሺ ፍቅረኛ ማቾች ናችሁ? አዎ ፍቅረኛ ማቾች አይደለም። ምንድን ናችሁ ማለት? እሷ አታውቅም ማለት ወንድሟ እናት ነው ብላ ልታስብ ትችላለች። እሷ ግን እኔ እወዳታለሁ። እኔ ጋር ታለው ማለት እኔ ጋር ሌላ ነገር አለ። ዝም በል ውሸቱ እህት ነው እንግዲህ ይኸውልህ
የሆነ ለእሷ ያለኝን ነገር ማለት የምገልጽበት ምክንያት ነበር የፈለኩት። ማለት እንደውም የአጋጣሚ መፈጠሩ ለእኔ በጣም አሪፍ ነው እና በቃ በዚህ አጋጣሚ አፈቅርሻለሁ። እየቀለደን ማለት ይቀልዳል ማርያም ማለት ሊሆን ይችላል። በእርግጥ ልቀልድ እችላለሁ፣ ግን በቃ እኔ ምሬን ነው ዛሬ ምሬን ነው ማለት በቃ ነገ ያለው ነገር ስለተቀየረ እንድትረጂ ነው ፈልገው በቃ ማለት ተረጂ ካሜራ ልየለኩ ይሄን ማለት ካሜራ መኖሩ እንደውም አሪፍ ነው። ማለት ሰው ፊት ነው እንትን ማለት እንፈልገው በቃ ዝም በል ያንተ ምን ሆነ አለ እንዴ ካንቺ ማለት ነው በቃ ተረጂ ማለት ካሜራ ነው ካሜራ አለ እየተባልክ ነው ማለት በቃ አንቺ ፍቅር አይገባሽም እንዴ? በቃ ማለት አፈቅርሻለሁ እኮ ወንድሜ እኮ ነው በቃ እኮ በቃ እኔ አፈቅርሻለሁ ፍቅር አይገባሽም አፈቅርሻለሁ ማለት ተረጂኝ በቃ አንቺ ሰው አፍቅረሽ አታውቂም ከዚህ በቃ እኔ አፈቅርሻለሁ እኔ ጋር ያለው ነገር ተቀይሯል በቃ አፈቅርሻለሁ ወንድሜ ነህ ይማለናል በቃ ነገርኩሽ እኔ ጋር ያለው ነገር ተቀይሯል ማለት ከተረዳሽኝ ጊዜ አውቆ ነው እሺ ካሜራ አለ እየተባልክ ነው ይኑር ካሜራው ይኑር እኔ ያልደበረኝም ካሜራው በቃ እሱ ነው የሱ ምክንያት ነው የፈለኩት አፈቅርሻለሁ ኧረ በእናትህ በጣም ኧረ በቃ አባቱ ያው እንግዲህ ምንም ማድረግ አንችልም ያው እሷም አንድ ቀን ደግሞ ፍቅር ይገባታል ብዬ ተስፋ አደርጋለሁ ወርዶ ማለት በቃ እኔም ምን ነው ፈልገው እስከዛሬ አልነገርኳትም በቃ ያው እስቲ እናይዋለን ይፈጠራል ፍቅሬ አበባይ አካሌ ወዳጄ እንቆሚያዩሽ ጥልሽም ስትሄጂ ፍቅሬ እዚህ ነው የምትኖረው? አዎ ብዙ ነገር ነው ያለው ቤት ላይ እዚህ የመጣሁት ደግሞ በዲቪ ነው እንግዲህ ተወልጄ ያደግኩት ደብረ ብርሃን ነው ትምህርት እስከ 12ኛ ክፍል ያጠናቀቅኩት ደብረ ሲና ነው ከዛ ዩኒቨርሲቲ ደሴ ዩኒቨርሲቲ ለ3 አመት ያክል አጠናቀቅያለሁ ባችለር በስራ ደግሞ መንዝ ቆይቻለሁ እሺ እዚህ የመጣሁት ደግሞ በዲቪ ነው ዲቪ ደርሶ ነው የመጣው አዎ አብዛኛው ፈተና የተሞላበት ነው ህይወቴ በሙሉ ከዚያን እስከዚህ ድረስ አመጣጤ ዞሮ እዚህ መምጣት ፍላጎት በጣም ስለነበረ ዲቪ ሲባል በሰፊው ሲወራ የተሳካላቸውም ከኔ ጋር የተማሩ እነሱን በማየት እና በተከታታይ ስሞላ በአራተኛ ጊዜ ነው የተሳካልኝ ተስፋ ካለ መቁረጥ ማለት ነው እና በዚህም ደስተኛ ነበሩ እንደሚባለው አይነት ነገር እንደጠበቅኩት አይደለም ምን አስበ ነበር እዛ ሄጄ አሜሪካን ሄጄ እንዲያርጌ እንዶ ተመልሼ ደብረ ብርሃን ላይ እንዲያረጋሉ ምናን የሚል ህልም ምኞት ነበረ የልጅነት ህልም የምንለው አይነት ነገር ያው ሰርቶ አሜሪካ ሲባል ብዙ ሰዎች ህይወታቸውን የሚለውጡበት ሀገር ነው ሲባል ወጥሬ ስራዬን ሰርቼ በቃ እንደ ማንኛውም ሰው ፎቅ ቤት ገነባለሁ እንደዚህ አይነት ነገር የሚሉ ብዙ ህልሞች ነበሩ በጣም ይገርማል የምን በጣም ይገርማል ስንት አሜሪካ እያለ እንዴ እንደምናስበው ቀላል እንዳልሆነ ነው የሚያሳየው ሚዲያ ግን በጣም ወሳኝ ነገር ነው what a surprise surprise wow በጣም amazing አንደኛ የምር የሚገርም ሰርፕራይዝ ነው ልጅዋለሁ ለዛችኝ ታስመስለው ለዛችኝ ይሄንን ይመስላል ለዛሬ ያስኩላችሁ ቪዲዮ በሌላ ቪዲዮ እስከምንገናኝ ይመቻችሁ ቻው